ልቤን በፍቅር እንደወጋ እኔም ጎንህን በስለት ወግቼ ከዚያም ባቆስለ ሽፈራው አዎ ሄርሜላ ነኝ። ምን ፈልገው ከኔ? ውሸት። እሱ ያንቺን ሐሳብ ብቻ ነው የሚሰማው። የኔን ብሶት መች ሰምቶት ያውቃል? ስለዚህ አይገርመኝም። ተጠንቀቅ። ወደድኩት። ወንድሜ ስላልክ ተርፏል። ሄሎ እየመጣ ነው፣ ተከተለው ግን እንዳትጎዳው። እሺ ቻው። ሃይ ሳጅን ከየት ተገኘ? ስታፍ በሙሉ እኮ እንደታመምሽ ነው የሚያውቀው። እና ስትሬቸር ላይ ስላላየኸኝ አላመንከኝም ማለት ነው? አይ እንደው ሳይሆን እንደው ያመመው ሰው በዚህ በፀሐይ እዚህ ምን ይሰራል ብዬ ነው። ሆስፒታል ሄዶ እኮ ልታከም ነው። መልካም፣ እንደሱ ከሆነ ቤተሰብ የጠበቀኝ ነው ሳጅን፣ መሄድ አለብኝ። እሺ፣ እግዚአብሔር ይማርሽ። ሄሎ ኢንስፔክተር፣ እንደምን ነሽ? የሳጂን ህመም ሰበብ ነው። አዎ፣ አንድ ጥቁር ላንድ ክሩዘር ከያዘ ሰው ጋር ነው ቀጠሯ። የመኪናውን ታርጋ ቁጥር ይዤዋለሁ። አዎ፣ ምንም ችግር የለም። እሺ፣ 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 አመሰግናለሁ። እንዴ ሽፈራው፣ እንደምን ሳጅን ወንዱ በጣም ኩሩ አክባሪ ነው። ስራዬን ነው የሰራሁት። ቢሆንም እንደዛ እስር ቤት እንደዛ ስጨማለቅ ጠፍሬን ሁሉ መንቀል ትችሉ ነበር። ያው ማረሚያ ቤት ውስጥ አልነበር ያለኸው። መቼም ከዱላና ከጉጠት መልካም ስነ ምግባር ያስተምርሃል ብዬ ተስፋ አድርግ ነበር። ለማንኛውም ተሳክቶላል። እስኪ ምንድነው? ምንድነው? ለኢንስፔክተር ቹና ስትልን እሺ
ሄሎ ሞኒካ፣ ይኸውልሽ ስዩምን እየተከታተልኩት ነበር። የሆነ መናፈሻ ውስጥ ነኝ ያለሁት። እርዳታሽን እፈልጋለሁ። እና የት አግኝቼ ነው የምረዳት? እኮ የት ልምጣ? የት ነው ያለኸው? ሀበሻ ሞል ቦሌ ላይ፣ እዛ እንገናኝ። ፍጠኝ ፍጠኝ፣ እሺ እንዳያመልጠን። ተማጽዶናል። የቀሩን ፕሮፌሰር ብቻ ናቸው። አይዞሽ ልጅ፣ ሰማይና ምድር የፈጠረ አምላክ ይፈርዳል። አይዞሽ፣ ተረጋጊ። አሁን ገና አይዞሽ ልጅ፣ ጽኚ፣ እምነት ይኑርሽ። ለብሩክታይት የተለመነ አምላክ ትቶ አይተውንም። ያካል ደወለ። ዘጊበት እንዳወቅንበት ይወቅ። አንስቼ ልክ ልኩን ልንገረው። እሱ ቤት ይደርስ። እንደምን ነሽ ኢንስፔክተር? ቀለል አለሽ አሁን? አሁን ደህና ነው። ኦ ደስ ይላል። እኔ የምልህ ምን አይነት አጣዳፊ መልዕክት ቢሆን ነው እንደዚህ ሆንኩ? ለእኔም ግራ የሚያጋባ ነው ኢንስፔክተር። ግን ጉዳዩን የግድ አንቺ ማየት ስላለብሽ ነው እኔ ጋር ያላስቀረሁት። ምንድን ነው እስከምጣው? ምንድን ነው ሳጅን? ሽፈራው ነው የላከው። ሽፈራው? ሽፈራው እኮ ለእኔ? አሁን ኢንስፔክተር ስጣት ብሎኝ ነው ሽፈራው። አንተ እኔን በእንደዚህ አይነት መልኩ ታውቀኛለህ? በጭራሽ ኢንስፔክተር፣ በጣም የምተማመንብሽ አለቃዬ ነሽ። ግን ጉዳዩን የግድ አንቺ ማወቅ ስላለብሽና መመርመር ስላለብን ነው። እንዴት ትቀበለዋለህ? ይሄ ለእኔ ሞት ነው፣ የሞት ሞት። ሰው አይደለም የገደለኝ፣ የገደልክኝ አንተ ነህ። እንዴት ሳጅን? ኢንስፔክተር ስጣት ሲለኝ ዝም ብሎ በአየር ላይ ከሚቀር ነገሩ መታየትና መመርመር ስላለበት ነው። ይሄ በፍጹም መልስ ሊሆን አይችልም። እድሜ ዘመኔ ስቃወመው ማመን አልችልም። ምን እየሰራህ ነው? አነሰ ነው 100 ሺህ ኢንስፔክተር። በእርግጥ እኮ 100 ሺህ ቀዳዳሽንም እንደማትሞላልሽ አውቃለሁ። ነው ወይስ የቱጃር ልጅ ስለሆንሽ 100 ሺህ መላኪ እንደ ስድብ ቆጠርሽው? ሳቅ፣ በደንብ ሳቅ። ስማ፣ እንዲህ እንደሆንክ አትቀርም። እንዲህ እንደሳቅ አታመሽም። እሺ፣ በደንብ ሳቅ። አሁን አገኘሃለሁ። አትበሳጭ እባክሽ ኢንስፔክተር። ችግሮችን በሙሉ ከጊዜ ጋር ሶልቭ እናደርጋቸዋለን። ሳጅን፣ ይህንን ወስደህ ዛሬውኑ እንድትሰጠው። እሺ፣ ዛሬውኑ። እሺ ኢንስፔክተር፣ አድራሻው ስለሌለኝ ቁጥሩን ቴክስት አድርጊልኝ። አደርግልሃለሁ። ሄሎ ፍቅር፣ ብዙ ሰዓት ሆነኝ እኮ። አንተ ከሃዲ! ምን? አምኜህ ነበረ። በጣም ክፉ ሰው ነህ። እንዴ ፍቅር፣ ምን ተፈጠረ? ሞኒካን። ምን? ሞኒካ? አዎ፣ አየኋት ሞኒካን፣ ሚስጥረኛህን። ፍቅር ስሚ፣ በፍጹም አልተገናኘንም፣ አላየኋትም። ከዚህ በኋላ እንዳትደውልልኝ፣ አታውቅኝም። ሄሎ ሄሎ፣ አንኪ ሄሎ። ሄሎ ፕሮፌሰር፣ እንደምን አሉ?
በስልክ ላገኙት አልቻልኩም። በሰላም ነው? በአደጋ ተከበናል ፕሮፌሰር። ቶማስ ክዶናል። ከሞኒካ ጋር ሆኖ እያደኑን ነው። ምን አሉኝ? የሚረዳን ሰው? አዎ ሰው ያስፈልገናል። ቦቸራ። እሺ እሺ፣ ስልኬን ስጡት። እሺ አመሰግናለሁ። ምን አሉሽ? የሚረዳችሁ ሰው ሰጣቸዋለሁ ነው የሚሉት። ዘመዳቸው ነው። ከውጭ የሚመጣ ነው? እዚሁ ነው ያለው? እዚሁ ነው። ቦቸራ ይባላል። ስጪኝ ስልኩን አምጪው። ምን ልትዩ? ዳግም አጠገብሽ እንዳይደርስ በአንድ ቃል ልኩን ነግረዋለሁ። እሺ። ቶማስ ከዚህ በኋላ ከባህር ውስጥ የወጣ አሳ ነው። ተከሰሩ። ደውለን ለምን አናናግረው? ቶማስ በእኛ ዘንድ ሞቷል። እርምሽን አውጪ። እሱም እርሙን ያውጣ። ደውለን ከሃዲነቱን እንንገረው። ካልሆነ እየደወለ ሰላም ይነሳሽ። እንዴት ነሽ ራይ? ሰሞኑን ጠፍታል። ያው እረፍት ላይ ነበርኩ። ይቅርታ ልጠይቅ ነበር። በምን ጉዳይ? ማለት ባለፈው ቢሮ መጥቼ ረብሼ ነበር። አዎ እሱንማ ከረሳሁት ቆየሁ። እውነት? እሺ በቃ አሁን ወደ ቤት ሂጂ። እኔም ልገባ ነው። እሺ እደውልልሻለሁ። ሄሎ፣ እየመጣ ነው፣ ተከተለው። ግን እንዳትጎዳው። እሺ እሺ፣ ቻው። ሄሎ ጸጋዬ። የት ልምጣ? ቤት ነኝ። ኦኬ፣ እዛ ይሻላል? አዎ፣ መውጣቱ አላስደሰተኝም። ኦኬ፣ በግማሽ ሰዓት ውስጥ ደርሳለሁ። ጥሩ። ሄሎ፣ ተኛህ እኮ በነፃ መሰለህ እንዴ? ምን ተፈጠረ? ተፈጸመ? አቤል እናገኘው? ማንም ሰው አላየህም? ግን አልጎዳኸውም አይደል? ታዲያ ደውለህ ለምን አልነገርከኝም? ኦ ስልክ ዝግ ነበር? ጎበዝ። በቃ አሁኑኑ ብር በአካውንት አስገባልሃለሁ። ቻው። አቶ ደጀኔ ላኩት ሰውዬ ጸጋዬ ይባላል። አዎ አጎቴ ነፃ የሚሆንበትን መንገድ ልንነጋገር እዚህ እኔ ጋር ቤት ይመጣል። እና ትመጣለህ አንተ? እንደውም በር ተንኳኳ መጣ መሰለኝ። በቃ ደውላለሁ። ሄርሜላ ምን ነው ደነገጥሽ? ቆይ አንተ ማን ነህ? ሽፈራው። ምን አይተኸኝ ነው አይደል? የት ሆነ ነው? ሄሎስ አሌክስ፣ ቆይ እስቲ መጀመሪያ ተረጋጋ። ሲመጣም ሲሄድም አይታወቅ ሰው ነው አሌክስ። ሄርሜላ
አጎትሽ እዛው ቢሞት ነው የሚሻለው ወይስ ቢፈታ? እንዴ ለምን? ምክንያቱም ብዙ ነገርሽን የወሰደብሽ አጎትሽ ስለሆነ። በእናትሽና በአባትሽ መካከል የነበረውን ቁርሾ አትወቂም ማለት? ቆይ ስለምንድን ነው የምታወራው? ለአባቴ አንድ ነኝ ብለሽ ታስቢያለሽ። ምስኪን ወንድም እንዳለሽ ግን አታውቂም። ምን? ቆይ አንተ ማን ነህ? ሄርሜላ ሽፈር ባልኩሽ እኮ። ሄሎ ጸጋዬ። በስመ አብ ወልድ። እንዴ የት ሄደ? ማ እንዴ ሽፈራው። ምን ሽፈራው ምን ፈልገው ከኔ? በጣም ብዙ ነገር። እዚህ እኮ ነበረ። መጥቶ ነበር እዚህ? አሁን ምን ሊያደርግ ነው የመጣው? እንዴ ቆይ ምንድን ነው? ሁሉም ሰው ሽፈራው ሲነሳ ለምንድን ነው የሚደነግጠው? አንተም ለምንድን ነው የምትፈራው? ቆይ እኔ ምንድን ነው ለምንድን ነው ስለዚህ ነገር ማላውቀው? ቆይ ምንድን ነው? የት ነበርክ? ስዩምን እየተከታተልኩት እና አመለጠ? አዝናለሁ። ይሄን ቃል ሳትጨምር ሳትቀንስ ለኤንዞ ትነግረዋለች። ማለት ከኔ ተጨማሪ አንተን ሲከታተል የነበረ ሰው እንዳለ ታውቅ ነበር እንዴ? ይሄ ሁሉ ክትትል ምንድን ነው? እኔ አልታመንም ማለት ነው? ወታደር ነህ፣ ሰላይም ነህ። ኤቲክሱ ይሄን ጥያቄ እንዳታነሳ ያስገድድሃል። እንዴት አደራችሁ? ከቤተ ክርስቲያን ነው? አዎ ከቤተ ክርስቲያን ነው። እሺ በረከቱ ይድረሰን። እሺ ቁጭ በይ ልጅ። እንዴት አደርክ? እንዴት ነህ ልጅ? ማሚ ደህና አደራችሁ? ደህና ነኝ። ይቅርታ ከአንቺ ጋር አልተዋወቅንም። ከትናንትና ጀምራ ሆስፒታል ነበረች። ራሂል እባላለሁ፣ የአቤል ጓደኛ ነኝ። እኔ ደግሞ ዘውገ እባላለሁ፣ የአቤል አባት ነኝ። ገነት እባላለሁ፣ የአቤልዬ እናት ነኝ። ጽዮንዬ ታውቂ? እህቱ ነኝ። አቤል ስላንቺ ሁሌ ሲያወራ ሰማለሁ። እኔም ካፌ ያለየው ራሂል እባላለሁ። እሰይ ፍቅር ማለት እንደዚህ ነው። እኔ ምን ልጅ አባይ ዘርጋር ቀስ አይዞህ እማዬ መጣችሁ? ጽዮን እሷስ እህትሽ ናት? እናትሽ ትባላለች፣ ከእህትም በላይ ነች። ራሂል እባላለሁ፣ የአቤል ጓደኛ ነኝ። በጣም ደስ ይላል። አቤል ግን እስካሁን ጓደኛ እንዳለ ሳታስተዋውቀን። እኔ ልጄ ደህና ነኝ ማሚ። ሞት እማዬ ግራሁን ተረከዙ አካባቢ ሰላም አይቀርም። ኧረ እግዚአብሔር የተመሰገነ ይሁን፣ አሁን ተሽሎኛል ማለት እውነት ደህና ነኝ። አንቺ እስቲ ውሰጂ። ሰላም ለዚህ ቤት ሰላም ይብዛ። ልጅ ግባ ና ግባ፣ ቁጭ በል ዘውገ። አላስተዋወቅኩም፣ ልጅ ስዩም ይባላል፣ ቤተኛ ነው። እኔ ደግሞ ዘውገ እባላለሁ፣ የአቤልና የጽዮን አባት ነኝ። እኔ ደግሞ የዶክተር አቤል ጓደኛ ነኝ። በሉ እንግዲህ እኛ ልብሳችንን እንቀይር። እሺ ተጫዋቱ፣ ተጫዋቱ። እሷ አያፈቅራትም ማለትሽ ነው? አይመስለኝም። እንዴት እርግጠኛ ነሽ? አዎ ግን የተከፋሽ ነገር ይመስለኛል። አባዬ እሷ እኮ ናት አቤልን አስደበደበችው የሚባለው። እንደው አንቺ ወሬ ቆም ይመስላል። ሳታረጋግጪ እሷ ማለት እሷ አንቺ ራሂል የአቤል ጓደኛ።
አንቺ እንዴት አወቅሽ? ስዩም ሲያወራ ሰምቼ ነው። አሁን አጥንተን እንዴት ነው? እግዚአብሔር የተመሰገነ ይሁን። እሱ ደህና ነው። አቤል አሁን እኔ ልሂድ። እንዴ ለምን? ከጥላ እየሸሸ ከኔ አንተ ግን ለምን ትከታተለኛለህ? ያንቺን ፋይል ከዘጋው ቆየው ራሂል። ኧረ እባክህ የትኛውን ፋይል? አንድ ወቅት አጀንዳዬ ነበርሽ። አቤል ይህ ሰው ነገር ጠንስሶ በዚህ በተከበረ ቤተሰብ ውስጥ ሊያሳጣኝ ነው። ስለዚህ ብሄድ ይሻላል። ቆይሽ ወዴት ነው የምትሄጂው? አሁን ባይሆን እኔ ብሄድሽ። ኧረ በፈጠራችሁ እናንተ ሰዎች ተረጋጉ። እሺ ተቀመጡ። አይንህን በጨው አጥበህ ያዞን ባልታነባ በወጋው ሰው ፊት መቆም አስገራሚ ነው። ዶክተር ጲላጦስ አትጥራኝ። ምን? ለምን መጣ? ለምን ትሸሻለህ? የማትጸጸቱበትን እውነት ልነግራችሁ ነበር የመጣሁት። ሰሚያት ከአቤል እጄ የለበትም ካልክ ራስህን ነፃ የሚያወጣ እውነት ለምን አትነግረንም? ግን እኔ ነኝ የምል ይመስልሻል? አሁን እኮ እውነቱን ለአቤል ተናግሮ ራሂልን ከዚህ ቤት ለማስወጣት እኮ ነው የመጣው። አንቺ ዝም በይ፣ ያልተረጋገጠ ወሬ ይዘሽ አታወሪ። እቴን ነው አባዬ። አዎ ነው። ዛሬ ራሂል አሸንፋለች። ነገ ደግሞ እናንተ እውነታውን ስታውቁ ትፈልጉናላችሁ። ከዛ በኋላ ግን አታገኙኝም። እሺ ሄርሜላ፣ ሽፈራውን አትመኝ፣ ራስሽን አረጋጊ። ቆይ ማን ነው ሽፈራው? ለምንድን ነው የማትነግሩኝ? መጀመሪያ አጎትሽን አደኝ። አጎት ስላንቺ የኖሩ ሰው ናቸው። ቆይ እኔ ማናችሁ ልመን? ሽፈራውም እንደነገረሽ አላውቅም። እውነቱ ግን አቶ ወንዴ የአባትሽ ምትክ ነበሩ። አሁን እሳቸው ታመዋል። ምን? የሚወስዱት መድኃኒት አለ መሰለኝ። አዎ የደም ግፊት ይወስዳል። ጥሩ፣ እሱ መድኃኒት እንዳመጣላቸው ነግረውኛል። አብረን አንሄድ? እኔ መሄድ አልችልም። መሄድ የሚችሉት አቶ ደጀኔ ብቻ ናቸው። ሰላም ወይ? ጓደኛዬ ያስደበደበችኝ ራሂል ነች። አይ እሷ እየወደደች ይሄን አታረግም። ስዩም በፍጹም ይሄን ያደርጋል ብዬ እኔ አላስብም። አቤል ሞኝ አትሁን። ራሂል በፍቅር የተንከራተተች በሰው ፊት ሁላ ስታሳጣት ምንም ያላለች ሰው ናት። ልትቀርበኝ አስባለች። አላምንም ጓደኛዬ፣ ይሄ ማጣራት የሚያስፈልገው ጉዳይ ነው። እሱንም ቢሆን ለእኔ ተወው። ረጅም መንገድ ተጉዣለሁ። እውነቱ በቅርቡ ይወጣል ካልክሽ። እባክህ መተህ ይህንን ቼክ ውሰድልኝ። አልተቀበለችኝም። ሄሎ 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 ሄሎ። እዚህ ነበር። ሁልጊዜ ከጀርባችሁ ነኝ። አልገባኝ። ለማንኛውም ከቀጠሯችን ሰዓት በፊት ቀድሜ እዚህ ተገኝቼ ሲሰልልህ ነበረ። ቼክ ነው። ይህንን ቼክ ለምን እንደሰጣት ያስጠይቃል። ሳጂን ጊዜ የለኝም፣ ስጠኝ። በመቶ ሺህ ብር ቀልዳለህ እንዴ? ሳጅን እምነት ታጣለህ። እምነት ለምን? ይኸውልህ ይህ እንዳይሆን የምፈልግ ከሆነ ከኔ ጋር ትስማማለህ። በምንድን ነው የምንስማማው? በጣም ጥሩ። አንተ እኔን ታገለግለኛለህ። ያንን የማታረግ ከሆነ ግን የገነባውን ስምህን ታጣለህ። ያንን ደግሞ የማድረግ ደግሞ አቅሙም ብቃቱም እንደሌለኝ ታውቃለህ። ወስን። በምኑ ላይ ነው ወስን? ሳጅን ወስንና ታሳውቀኛለህ። ሰይጣን፣ የሰይጣን ቁራጭ፣ የተረገምሽ። ክዶናል ማለት ይቻላል።
ለማን ነው የምትሰራው? ኤንዞን ክዶታል። ይሄ ከሆነማ ሞት ይገባዋል። ውሸቷን ያጣሁት ነፃነት በግል መንቀሳቀስ እንኳን አልቻልኩም። ፍቺው። መጀመሪያ ቃሉን ተቀበል። አንተ ማን? አንተ ማን? የኤንዞ ቀኝ እጅ። እና አንቺ የት ነው ያሉት? አላውቅም። እውነት ያውቃል? አያውቅም። እዚሁ ሲበስብስ ያወጣታል።